በርትተናል፣ ጎብዘናል። 3 ዓመት ሙሉ ነው መከራ የበላነው። ለዚህ እወዳችኋለሁ፣ አከብራችኋለሁ። የምሬ ስለታገሳችሁኝ በጣም አመሰግናለሁ። ሄኖክ ወንድሙ የጥበብ መስዋዕትነትና የጽናት ተምሳሌት። ጥበብ ከቀለምና ከቃላት በላይ የነፍስን መገበር ትሻለች። አንዳንዴ ተዋናይ የሚከፍለው ዋጋ ከቃላት በላይ ይገዝፋል። ዛሬ የምንቃኘው በኢትዮጵያ የሲኒማ ታሪክ ውስጥ አዲስ የታማኝነትና የጽናት ምዕራፍን የጻፈልንን የአርቲስት ሄኖክ ወንድሙን አስገራሚ ጉዞን ይሆናል። ለፈረጃ ፊልም ሲባል የተከፈለ ግዙፍ መስዋዕትነት። ሄኖክ ለገጸ ባህሪው ሕያውነት ሲል ራሱን ለከባድ የፊዚዮሎጂ ለውጥ አሳልፎ ሰጥቷል። ከ60 ኪሎ በላይ የሰውነት ክብደትን በአጭር ጊዜ ውስጥ ቀንሷል። ያንን የዛልና የሰለለ ማንነት የተላበሰው በምግብ እጥረት ብቻ ሳይሆን ለጥበቡ ባለው ፍጹም ታማኝነትም ጭምር ነው። ይህ ሂደት የአካል መክሳት ብቻ ሳይሆን ለሙያው የሚሰጥ መንፈሳዊ ተገዢነትም ጭምር ነበር። ይህም አስደናቂ ለውጥ በኢንዱስትሪያችን ውስጥ ብርቅ የሆነውን ሜታድ አክቲንግን ወደ አዲስ ከፍታ አውጥቶታል። ሄኖክ በዛ የዛለ ሰውነት ውስጥ ሆኖ የገጸ ባህሪውን የሥነ ልቦና ስቃይና የውስጥ ትግልን በብቃት ተርጉሞታል። አሁን ላይ የቀረጻው ምዕራፍ ተጠናቆ ወደ ቀድሞ ማንነቱ እየተመለሰ ቢሆንም በፈረጃ ፊልም ላይ የከተበው አሻራ ግን የማይደበዝዝ የታሪክ አሻራ ነው። ሄኖክ ወንድሙ ያረጋገጠልን አንድ እውነት አለ። ታላቅ ሥራ የሚወለደው ከታላቅ መሥዋዕትነት ነው። ይህ ጥረት ለቀጣዩ ትውልድ አርቲስቶች ብርቱ መነቃካትን የሚፈጥር የሙያ ዲሲፕሊንን ማሳያም ነው። ሄኖክ ለጥበብ የቆመ፣ በጥበብ የከሳ፣ በጽናቱ የገነነ ድንቅ ባለሙያ መሆኑን አስመስክረዋል። ሄኖክን ጉዞና ስኬት እንዴት አያችሁ? ኮሜንት ላይ ገብታችሁ የልባችሁን ፍቅር አኖሩለት። የሚለቀቀውን የሚመጣውን ፊልም በጽናትና በፍቅር የሠራው ስለሆነ ሁላችንም በትክክለኛው መንገድ በማየት ከጎኑ እንቁም እላለሁ። አመሰግናለሁ።